ጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ የነበረውን ግጭት በማስቆም ረገድ አዲስ ምዕራፍ የከፈተ ነው። ስምምነቱ የትግራይ ክልልን ዳግም ለመገንባት የሚያስችል የሰላም መንገድ የቀየሰ ነው። ስምምነቱን ተከትሎ የፌዴራል መንግስት የስልክና ኢንተርኔት፣ የኤሌክትሪክ አገልግሎት፣ የአየርና የየብስ ትራንስፖርት፣ የባንክ አገልግሎት ዳግም በማስጀመር የክልሉን ኢኮኖሚ ዳግም እንዲነቃቃ አድርጓል። መንግስት በክልሉ ጊዜያዊ አስተዳደር እንዲቋቋም በማድረግም አስተዳደራዊ ስራዎች በፍጥነት እንዲመለሱ ትልቁ ሚና አበርክቷል። ክልሉን መልሶ ከመገንባት ጎን ለጎንም በብሔራዊ የታድሶ ኮሚሽን አማካኝነት የቀድሞ ተዋጊዎችን ትጥቅ በማስፈታት ወደ ሰላማዊ ህይወት ለመመለስ የሚያስችል ሰፊ የተሃድሶ ፕሮግራም ሲተገበር ቆይቷል። የፕሪቶሪያውን የሰላም ስምምነት መሰረት በማድረግ ከአንድ ዓመት በፊት በአዲስ ተዋቅሮ ወደ ሥራ የገባው የትግራይ ክልል ጊዜያዊ አስተዳደር በክልሉ ዘላቂ ሰላምን ለማስፈንና ልማትን ለማፋጠን ቁልፍ ኃላፊነቶችን መረከቡ አይዘነጋም። የአዋጅ ማሻሻሉ፣ አሰራር መከተሉ፣ እንደዚህ ያለም ግሬስፉል ፕሮግራም ማካሄዱ በሙሉ ልክ ለአንድ ሰው አይን እንደመቅጠም ነው። የህግ የአሰራር እንደዚህ አይነት ሴሬሞኒያል ጉዳዮች ለጀነራል ታደሰ በትክክል የሚያዩ ሁለት አይን ይሰጣቸዋል፣ አይናማ ያደርጋቸዋል። በህግ ላይ ቆመው አወያይተው ጊዜ ወስደው በሁሉም ፈቃድና ይሁንታ የመጡ ፕሬዝዳንት ስለሆኑ አይናማ ሰው ያደርጋቸዋል። የትግራይ ህዝብ የጠማውን ሰላም፣ የትግራይ ህዝብ የጠማውን ልማት፣ የትግራይ ህዝብ የጠማውን እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ እስከዚህ ደቂቃ ያገኙትን አይን በብርሃን የተሟላ ይሆንና ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ስራ ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። ጊዜያዊ አስተዳደሩ ባለፈው አንድ ዓመት በክልሉ በኢኮኖሚያዊ ማህበራዊና ፖለቲካዊ ዘርፎች ያከናወናቸው ስራዎችን ለጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረበ ሲሆን በዛሬው ጥንቅራችንም የክልሉን የአንድ ዓመት ጉዞ ዋና ዋና ክንውኖች እንቃኛለን። የትግራይ ኢኮኖሚ የጀርባ አጥንት ግብርና ነው። ባለፈው አንድ ዓመት በዚህ ዘርፍ የታየው መነቃቃት ጥሩ የሚባልለት ነው። ጊዜያዊ አስተዳደሩ ከመደበኛ የግብርና ስራ ባለፈ የከተማ ግብርናንና መስኖን በማቀናጀት ተስፋ ሰጪ ስራዎች ተከናውነዋል። በአጠቃላይ በክልሉ በ2017-18 የምርት ዘመን 13.6 ሚሊዮን ኩንታል የሰብል ምርት የተገኘ ሲሆን በቀጣይም ይህን ወደ 30 ሚሊዮን ኩንታል ከፍ ለማድረግ ከወዲሁ ስራዎች ተጀምረዋል። ዘርፉን በግብዓት ከመደገፍ አንጻርም 85 ትራክተሮችን ለተጠቃሚዎች በማድረስ ዘመናዊ የግብርና ስርዓትን ለማስፋት ተስፋ ሰጪ ጅምር ተከናውኗል። ልማት ከአካባቢ ጥበቃ ውጪ ትርጉም ስለሌለው በማህበረሰብ አቀፍ የአካባቢ ጥበቃና የአረንጓዴ አሻራ ስራዎች በክልሉ የግብርናውን ዘርፍ ለመደገፍ ከተከናወኑ ስራዎች ተጠቃሾች ናቸው። ባለፈው አንድ ዓመት በሚሊዮኖች የሚቆጠሩ ዜጎችን በማሳተፍ ከ23000 ሄክታር በላይ መሬት ላይ የአፈርና ውሃ ጥበቃ ስራ እንዲሁም በአረንጓዴ አሻራ አማካኝነትም ከ33 ሚሊዮን በላይ ችግኞችን መትከል ተችሏል። በአጠቃላይ በግብርናው ዘርፍ ባለፉት አንድ ዓመት ከ67000 በላይ ለሚሆኑ ዜጎች ተጨማሪ የሥራ ዕድል ተፈጥሯል። በክልሉ ሌላው መነቃቃት የታየበት ዘርፍ የኢንዱስትሪ ዘርፍ ነው። ባለፈው አንድ ዓመት ብቻ 131 አዳዲስ ማኒፋክቸሪንግ ኢንዱስትሪዎች ተመስርተው ወደ ሥራ ገብተዋል። ከዚህ በተጨማሪም ከ1500 በላይ ለሚሆኑ ነባር ኢንዱስትሪዎች ድጋፍ በማድረግ ወደ ሙሉ የማምረት አቅማቸው እንዲመለሱ ተደርጓል። በዚህም ኢንዱስትሪዎቹ በተለይ ተኪ ምርቶችን በማምረት ረገድ አበረታች ሥራዎችን እያከናወኑ ይገኛሉ። ከ80 ሚሊዮን ዶላር በላይ ይወጣባቸው የነበሩ ገቢ ምርቶችንም መተካት የቻለ ሲሆን
በአጠቃላይ ዘርፉ 86900 በላይ ለሚሆኑ ዜጎች አዳዲስ የሥራ ዕድሎችን በመፍጠር ወጣቶችን ተጠቃሚ እያደረገ ነው። በክልሉ በተለይ በማኒፋክቸሪንግ ዘርፍ ለሚሰማሩ ዜጎች የተሻለ የብድር አቅርቦት ስርዓትም ተዘርግቷል። በዓመቱም ከ1.9 ቢሊዮን ብር በላይ ብድር በዚሁ ዘርፍ ለተሰማሩ ዜጎች ተደራሽ ተደርጓል። በአጠቃላይ በትግራይ ክልል የኢኮኖሚ አቅሞችን ወደ ኢንቨስትመንት በመቀየር ረገድ በዓመቱ በአገልግሎት ዘርፍ፣ በማኒፋክቸሪንግ፣ በማዕድን፣ በግብርና፣ በኮንስትራክሽንና አገልግሎቶች ዘርፍ 49.9 ቢሊዮን ብር ካፒታል ተመዝግቧል። የሰላም ትርጉሙ የሚለካው ሕዝቡ በሚያገኘው መሠረታዊ አገልግሎት ነው። በትግራይ ክልል የመጠጥ ውሃና የኢነርጂ ተደራሽነትን ለማሻሻል መጠነ ሰፊ ሥራዎች ተከናውነዋል። ከአነስተኛ እስከ መካከለኛ የመጠጥ ውሃና ኢነርጂ ተቋማት ግንባታና ጥገና ሥራዎችን በማከናወንም የመጠጥ ውሃና ኢነርጂ ተደራሽነትን ለማሻሻል ትኩረት ተሰጥቷል። የፀሐይ ብርሃንን ጨምሮ የታዳሽ ኃይል አቅሞችን ወደ ሥራ በማስገባት ረገድም አበረታች እርምጃዎች እየተከናወኑ ነው። ገጠርን ከገጠር የሚያገናኙ አዳዲስ የመንገድ ፕሮጀክቶችም በክልሉ በፍጥነት እየተከናወኑ ከሚገኙ የመሠረተ ልማት ሥራዎች መካከል ተጠቃሾች ናቸው። ይህም በተለይ አርሶ አደሩን ከገበያ ጋር ለማስተሳሰር ትልቅ አቅም የሚፈጥር ነው። በማህበራዊ ዘርፍም ከ400 የሚበልጡ የትምህርት ተቋማትን በመጠገንና አዳዲስ የመማሪያ ብሎኮችን በመገንባት የመማር ማስተማር ሥራዎች ተጠናክረው ቀጥለዋል። ትምህርት የነገው ተስፋ በመሆኑ ጊዜያዊ አስተዳደሩ የትምህርት ቤት ምገባ መርሃ ግብር በ3.2 ቢሊዮን ብር ወጪ በተለያዩ አካባቢዎች እንዲጀመር አድርጓል። ይህም በርካታ ሕፃናት በትምህርት ቤቶች ምግብ እያገኙ ከትምህርት ገበታቸው ሳያቋርጡ እንዲቀጥሉ አስችሏል። በጤናው ዘርፍም የእናቶችና የሕፃናት ሞትን ለመቀነስ የተደረገው ጥረት ፍሬ አፍርቷል። በክልሉ ከጤና ኬላ እስከ ሪፈራል ሆስፒታል ባሉ የጤና ተቋማት እየተሰጠ ባለው የጤና አገልግሎትም በተለይ የእናቶችና ጨቅላ ሕፃናት ሞት ምጣኔን በእጅጉ መቀነስ ተችሏል። ከመደበኛ የሕክምና አገልግሎት ባሻገርም ወረርሽኞችን ለመከላከል የተቀናጀ ሥራ ሲሰራ የቆየ ሲሆን ለአብነትም በቤት ለቤት የኬሚካል ርጭት አማካኝነት 139,000 በላይ የሆኑ የክልሉ ነዋሪዎችን ከወባ በሽታ ስጋት ማዳን ተችሏል። በትግራይ ክልል ባለፈው አንድ ዓመት የታዩት ውጤቶች እጅግ አበረታች ናቸው። ባለፈው አንድ ዓመት ጊዜ ውስጥም ክልሉ ከመልሶ ግንባታ አልፎ ወደ ተፋጠነ ልማት ለመሸጋገር መሠረት ጥለዋል። እነዚህ የተጀመሩት ውጤታማ ሥራዎች ዘላቂ እንዲሆኑና ክልሉ ከመልሶ ግንባታ ወደ ተፋጠነ ልማት እንዲሸጋገርም በትብብር መስራት ከሁሉም ባለድርሻ አካላት የሚጠበቅ ተግባር ነው።